ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። ባለፈው ሳምንት የብልጽግና መከላከያ ሚኒስትር ስለ የትግራይ ጄኔራል ምግበይ ኃይለ ባልዋለበትና ባልተገኘበት ጉዳይና ወንጀል በመክሰስ መግለጫ ይሉት ኑዛዜ ማውጣቱን ይታወቃል። ይህን መግለጫ ተከትሎ ጄኔራል ምግበይ በመከላከያ የወጣው መግለጫም እሳቸውን እንደማይወክልና በድርጊቱ ምንም አይነት ተሳትፎ ይሁን ከፋኖ ጋርም ምንም አይነት ግንኙነት እንደሌላቸው ከኢትዮ ፎረም ሚዲያ ጋር በነበራቸው ቆይታ መልስ ሰጥተውበታል። ሚዲያችን ታይም ሚዲያ ጄኔራል ምግበይን መወንጀልና መንካት የትግራይ ህዝብ ቀይ መስመር እንደ መንካት ነው በሚል መዘገባችን ይታወቃል። ይሁን እንጂ በትግራይ ህዝብና በተለይ ደግሞ በነዛ ዓለምን ያስደመመ የውጊያ ብቃት ያላቸው የትግራይ ጄኔራሎች ላይ ያልበረደ ቂምና ጥላቻ ያለው አብይ አህመድ አሊ የፕሪቶሪያው ስምምነት ሳይፈጸምና ሳይተገበር 2 ዓመት ሙሉ የሱ ምስለኔ የትግራይ ጊዜያዊ አስተዳደር መንግስት በመሰየም በትግራይ ህዝብ ላይ እየቀለደ ከመጣ በኋላና ህዝባቸውን በመርሳት በመሃል ሸዋ ሄደው ያለ የሌለ የትግራይን ሚስጥር በሚዘከዝቁ በነጌታቸው ረዳና ጄኔራል ጻድቃን ገብረተንሳይ ከትግራይ መውጣት ተከትሎ አሁን ላይ አብይ አህመድ አዲስ ዘመቻና በትግራይ ጄኔራሎች ያነጣጠረም አደገኛ ፍላጎትና መንገድ መጀመሩን የውስጥ ምንጮች እየገለጹ ይገኛሉ። የአብይና የብርሃኑ ጁላ መከላከያ ስለ ጄኔራል ምግበይ ኃይለ ያወጡትን ክስ የትግራይ የጸጥታና ሰላም ቢሮ ይቅርታ እንዲጠይቁበት ለመከላከያ በሚያሳስብበት በአሁኑ ሰዓት ጭራሽ የትግራይና የተጋሩ ትዕግስትና ዝምታ በመቀጠልም በክልሉ በተፈጠረው የአመራሮች አለመግባባት ተገን በማድረግ አሁን ደግሞ አዲስ ሀሳብ ይዞ እንደቀረበ ነው መረጃው የደረሰን። አብይ አህመድ ጄኔራል ታደሰ ወረደን በአዲስ አበባ ጠርቶም ቅዳሜ ጠዋት ስለ አንዳንድ ወቅታዊ ጉዳዮች ለመምከርና ለመነጋገር ተቀምጠው እንደነበር የሚገልጹት ምንጮች በዚህ የቅዳሜ ረፋዲ የጄኔራል ታደሰ ወረደና አብይን ጨምሮ የተወሰኑ የብልጽግናና የመከላከያ ሹማምንት በተገኙበት ስብሰባ ላይ ከተነሱት ነጥቦች መካከል ስለ አዲሱ ጊዜያዊ መንግስት አወቃቀር፣ ስለ ተለያዩ የክልሉ ችግሮችና መፍትሄዎች ሲሆኑ በዚህ ስብሰባ ከአብይ አህመድ ለጄኔራል ታደሰ ወረደ የቀረበ አንድ በጣም አስገራሚና አስደንጋጭ ጥያቄ ግን በአሁኑ ሰዓት የፕሪቶሪያውን ስምምነት በህገ መንግስቱ ና በስምምነቱ መሰረት እስኪፈጸም ድረስ በህዝባቸው መሃል ሆነው የህዝባቸውና የክልላቸው ሰላምና ጸጥታ በሰራዊቱ መሃል ሆነው እየመሩ ያሉትን 3 የትግራይ ጄኔራሎች ለፌዴራል መንግስት ተላልፈው እንዲሰጡና በፌዴራል መንግስት በህግ እንዲጠየቁ የሚል ነው ለጄኔራል ታደሰ ወረደ ከአብይ አህመድ የቀረበ ጥያቄ። እነዚህ የትግራይ ሰራዊት ከፍተኛ ጄኔራሎች ጄኔራል ምግበይ ኃይለ፣ ጄኔራል ዮሐንስ ጆን መዲድ፣ ጄኔራል ማሾ በየነ ናቸው ከትግራይ ተላልፈው ለፌዴራል እንዲሰጡ አብይ አህመድ የጠየቀው። በወቅቱ ማለትም ቅዳሜ ረፋድ ላይ ይህን ጥያቄ የቀረበላቸው ታደሰ ወረደ ቀድሞውንም ቢሆን በሌሎች አጀንዶች በአዲሱ ጊዜያዊ መንግስት አወቃቀር ዙሪያ ያልተስማሙበት ብዙ ነጥቦች ስለነበሩ ከዚህ ጋር ተያይዞ ስለ ጄኔራሎቹ ተላልፎ መሰጠት የቀረበላቸው ጥያቄ ሳይቀበሉ ይልቅንስ ከአሳዳጅና ተሳዳጅ አዙሪት ወጥተን እንዴት የትግራይ አሁናዊ ችግር መፍታት እንዳለብን ብንመክር ይሻላል እንጂ ይህ ጉዳይ ሌላ የማይበርድ እሳትና ጣጣ ሊያመጣ እንደሚችል ለአብይ አህመድ በመንገር የነበረው ስብሰባ ቅዳሜ ከአብይ አህመድ ለጄኔራል ታደሰ ወረደ አዲስ የሽመት ደብዳቤ ሊሰጥ ታስቦ የነበረውን በጊዜያዊ መንግስቱ አወቃቀር ዙሪያ ገና መግባባት ላይ ስላልተደረሰም ጄኔራል ታደሰ ወረደ ደብዳቤውን ሳይቀበሉና ሳይሰጣቸው ወደ ትግራይ እንደተመለሱ የጄኔራሎቹ የቅርብ ሰዎች መረጃ አውጥተዋል። እናም የተከበረክ የትግራይ ህዝብ ሆይ በአሁኑ ሰዓት ይህ ከትግራይ ህዝብ ጫንቃ አልወርድ ያለው የዘር ማጥፋት ወንጀል ፈጽሞ ያልረካና ያልጠገበ አብይ አህመድ አሊ አሁንም አዲስና አደገኛ መንገድ ይዞ እየተጓዘ እንደሆነ ለዚህም ትግራይ በአሁኑ ሰዓት ካሏት ውድ ልጆች መካከልና የሰራዊቱ የጀርባ አጥንት የሆኑ ባለ ብዙ ልምድ ተዋጊና አዋጊ ጄኔራሎች በተለያዩ ሰበብ አስባብ በመያዝ ወስዶ ሊያስራቸው እያሰበ እንደሆነና የትግራይ ህዝብም እንደ ህዝብ በማስተዋልና በመናበብ መጓዝ እንዳለበት ትላንት በልጆቹ ከባድ መስዋዕትነት ያገኘው መጠነኛ የሰላም አየር የማንም የባዳ አማካሪና መካሪ ሳያስፈልገው የቤቱን ችግር በቤቱ በመፍታት በነ አብይ አህመድ ትግራይን ሙሉ በሙሉ በተለያዩ መንገዶች የማጥፋትና የማዳከም ሴራም ዋለደር በሌለበት መታገል እንዳለበት በዚሁ አጋጣሚ ሚዲያችን ታይም ሚዲያ ሀሳቡን ያጋራል። ትላንት አምኖና አክብሮ 2 ዓመት ሙሉ የተከተላቸውና የሰማቸው እነጌታቸው ረዳም በመሃል አዲስ አበባ የትግራይ ጄኔራሎች በግልጽ ከሻቢያ ጋር እየተገናኙ ነው፣ በዘርፊያ ተስማርተዋል በማለት የተናገሩት ንግግር እነ ጻድቃን ገብረተንሳይ በአሜሪካን ሀገር ሆነው ትግራይና ህወሓትን ለማዳከም ከተቻለ ለማጥፋት በስውር ከፌዴራል መንግስቱ ጋር የሚያደርጉት አሳዛኙ ስልትና አሁን ላይ አብይ አህመድ የልብ ልብ ተሰምቶትና እነዚህን ሰዎች የተናገሩትን በማስረጃነት በመያዝና በማቅረብ ባለፈው ሳምንት በጄኔራል ምግበይ የተጀመረው ውንጀላና ክስ አሁን ላይ ወደ 3 የትግራይ ብርቅዬ ጄኔራሎች አደንና ውንጀላ ከፍ ሊል ችለዋል። እና እነጌታቸው ረዳና ጄኔራል ጻድቃን እንኳን ደስ ያላችሁ። የአትላንት አንድ የህይወታችሁን ልትሰጡት በረሃ ወርዳችሁ ታግላችሁ ያዳናችሁት የትግራይ ህዝብ አሁን ላይ ባላችሁ የግለሰብ ቅያሜና የወንበር ጥማት ከሸዋውያን የትላንት ገዳዮች ሆናችሁ የቻላችሁትን ሁሉ በመናገር ይኸው በትግራይ ህዝብ ላይ ዳግመኛ የሞትና
የጥፋት ፍርድ እንዲፈረድበት የዘመኑ ምስክር ሆናችኋል። የእናንተን መዘላበድና መዘባረቅ ከአብይ አህመድ አልፎ በዓለም ትላልቅ በሚባሉ እንደነ ዘ ጋርዲያን የመሳሰሉ ተነባቢ ጋዜጦችም የእናንተን ምስክርነትና ንግግር ዋቢ በማድረግ የሻዕቢያ ስለላዎች በመቀለና በአድግራት በብዛት ገብተዋል በማለት ዘግበዋል። አብይ አህመድም እንደዚሁ በድፍረት እነዛ ትላንት በ2 ዓመት ውጊያ ሊያጥፋቸው ያልቻለ በአንጻሩ እንደ እባብ ጭንቅላቱን ቀጥቅጠው ከትግራይ ምድር ያባረሩት የትግራይ ውድ ልጆችና ጀኔራሎች ላይ አዲስ ተይዘው ይምጡልኝ ማለት ጀምረዋል። ስለሆነም የፈረደበት የትግራይ ህዝብ ይህ ቂመኛና መርዛም የሆነ የብልጽግና አገዛዝ ዛሬም ይሆን ነገ በስልጣን እስካለ ድረስ የትግራይ ህልውና አደጋ ላይ ስለሆነም በውስጥም በውጭም የሚገኝ ትግራዋይ በተቻለና በቻለው አቅም ይህ የአብይ አገዛዝ የሚቆምበትና የሚያጠፋበት መንገድ መታገል መቻል አለበት እንላለን። ጀነራል ምግበይ፣ ጀነራል ዮሐንስ መዲድና ጀነራል ማሾ በየነ አሳልፋችሁ ስጡኝ ማለት ሌላ አዲስና አደገኛ የእልቂት ድግስ የሚፈጥር መሆኑን ወዳጅም ጠላትም ማወቅ አለበት እንላለን። ወደ አድማጮቻችን ለአሁን ያዘጋጀንላችሁ አጭር ፕሮግራም ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።